አብ ከዘላለሙም አባት አይደለም። አይወል ኦኬ አሁን አይወል ከዘላለም ልጅ ካልሆነ ከዘላለም ልጅ ከሌለ ከዘላለም አባት ቢባል ብሎ ነገር የለም ማለት ነው። ልጅ ሳይኖርም እኮ አባት ይኮናል አይባልም ብሎ ለፍጥረቱ ምንጭ አይደለም። ለፍጥረቱ ምንጭ እሱማ ከፍጥረቱ በኋላ ነው። ከፍጥረት በፊት ለአያሻ አሁን ስትያዝ ወደ ሌላ ቦታ ትሄዳለህ። እኔ ፍጥረት ኖ አይደለም እንደዛ አይደለም። ከፍጥረት በፊት አሁን ማሰብ አለብህ። ፍጥረቱ አባት ነው። እኛ እኮ የአዶፕሽን ልጆች ነን። ተጠጋ ነው ልጅ ሆነ። ሁሉም ነገር ከእርሱ አልተገኘም፣ ከአብ አልተገኘም፣ ተገኝቷል። ስለዚህ አባት ነው። ዕብራውያንን አስረዳኝ እስኪ። ዕብራውያን ስንትን አስረዳ። ዕብራውያን እግዚአብሔር በብዙ መንገድ ጎዳና በአባቶች በነቢያት ተናግሮ ነበር አለ። አሁን ግን ዓለማትን በፈጠረበት በዚህ ዘመን መጨረሻ በልጁ ተናገረ ይላል። እውነት ነው። ዓለማትን በፈጠረበት በልጁ ይላል። ዓለም የተፈጠረው በማን ነው? በቃል ነው የተፈጠረ። አሁን ደግሞ የእግዚአብሔር ልጅ ያለ ነው ጳውሎስ እዚህ ጋር ዓለማትን በፈጠረበት በልጁ ሲል ልጁ የተባለው ማን ነው? ጠየቀኝ እኮ ይለት ቆይ ጠየቀኝ። ዓለማትን በፈጠረበት በልጁ ይላል። መልስ ነው። ዓለማት ሲፈጠሩ ግን በቃል እንደተፈጠሩ ቆይ ተምዬ ቆይ ጳውሎስ እዚህ ክፍል ላይ ዓለማትን በፈጠረው በልጁ ይላል። በልጁ ዓለም ተፈጥሯል አልተፈጠረም እኮ ለቆይ ስማኛ መጽሐፉን እንኳን አናረመው። ዓለማትን በፈጠረበት በልጁ ይላል። ልክ ነው መጽሐፉ። ምን ማለት እኮ እዚህ ጋር ልጅነቱ የጀመረው እኔ የፈለኩት እዚህ ጋር ልጅነቱ የጀመረው የመለስኩልህ አይደለም። አይ መጨረሻ ላይ ሳትመልስልህ ጀነራላይዝ ታደርግ ከሆነ ሽልፍቀድልህ። ልጅነቱ የጀመረው ፍጥረታት ከመፈጠሩ በፊት ነው ከተፈጠሩ በኋላ ነው? በልጁ የሚለው ቃል ከፍጥረት በፊት ነው ከፍጥረት በኋላ ነው? ልጅነቱ የተጀመረው ከድንግል ማህፀን ጀምሮ ከማርያም። በዚህ ንግግር መሰረት ነው ያልኩኝ። ዓለማትን በፈጠረበት በልጁ ሲል ከፍጥረት በፊት ነው ወይንስ በኋላ ነው ልጁ እያለ ያለው? እኮ ልመልስልህ ነው። እሺ አድምጠኝ። ኦኬ ጥሩ ነው። እሺ ዓለማትን በፈጠረበት በልጁ ሲል የዚህ መጽሐፍ ጻፊ ጳውሎስ ነው ብዬ ስለማምን ሌላም ጻፊ ይሁን ይሄን እየጻፈ ያለው አሁን ልጁ ስለተገለጠ ነው። የእግዚአብሔር ልጅ ሆኖ ተገልጧል። በድንግል ማህፀን ከተወለደ በኋላ ኢየሱስ የእግዚአብሔር ልጅ ነው ስለተገለጠ ዛሬ ዓለማትን በፈጠረበት በልጁ ሲል ከፍጥረት በፊት ነው ከፍጥረት በኋላ ነው እየተናገረ ያለው? አይ እኔ እንደሱ አልመልስልህም። በትክክል በእያንዳንዱ በቦታው ነው መልስልህ። በቃ አመልሰውም ጥያቄ እመልስልሃለሁ። ለአንተ መልስ ላይሆን ይችላል እንጂ ቢብሊካል መልስ ነው የምመልስልህ። ዓለማትን በፈጠረበት በልጁ ሲል እያለ ያለው እዚህ ነው ልጅነቱ ስለተገለጠ። ከዛ የሚባል ልጅነት አንድም ጥቅስ አሁን ልደት አይመጣልኝ። ልጅነቱ ተገለጠ አይደለም የሚለው ፍጥረታት በልጁ ተፈጠሩ ነው እያለ ያለው። ልናገር አልጨረስኩም። 2 ደቂቃ ማለት ፓርሴን ከይቅርታ ጋር አትጠይቅ። ቆይ ልንገር እኮ መናገር አይደለም ጥያቄውን ብቻ ተረዳው። አሁን ክርስቶስ ኢየሱስ ያው ለአንድ ጊዜ ከይቅርታ ጋር የልደት ንግግርን ተረዳው። ኢየሱስ ክርስቶስ ዓለማት ከመፈጠሩ በፊት ልጅ ነበር አልነበረም ነው ጥያቄው። እሱን መልስልኝ ነው እያለ ያለው። አይ አልነበረም ወይ ነበረ ብለህ ያልነበረበትን በማስረጃ የነበረበትን ደግሞ በማስረጃ እሱን አውራ ነው ፓርሴን። ይሄ ጥያቄ እኮ መለስኩለት። በዘላለም ልጅ አልነበረም እኮ አልኩት። ዓለማት ከፈጠረበት በፊት ዘላለም አልነበረም። ጳውሎስ ልጅ ብሎ ጠራው እኮ እያለ እኮ ነው መጽሐፉ ላይ ጳውሎስ ልጅ ብሎ ጠራው። ዓለማትን በፈጠረው በልጁ ነው የሚለው። ገብቶኛል። በልጁ ይላል። በልጁ ማለት ምን ማለት ነው? አሁን ዘፍጥረት ላይ ሄደህ ብታየው ዓለማትን በልጁ እንደፈጠረው አይደል? ፓርቲ ልጅ የሚለው ይብራራል ላይ ይብራራል። ቆይ ልናገር ነው። አሁን ሁለት ሊያብራራው እኮ ልጅ የሚለው እሺ እኔ ሳታገኙ ከምታወሩ አንድ አድምጣችሁኝ ከዛ በኋላ ርማት ካለን እንደ ርማት ይችላል። ዓለማት ሲፈጠሩ እንግዲህ መጽሐፉ እንግዲህ ዘፍጥረት ላይ ነው የፍጥረት ጅማሬ ያለው። ፍጥረትን በደንብ አድርጎ የሚናገረው እዛ ላይ ነው። በልጁ ፈጠረ የሚል አንድም ቦታ እናገኝ። በቃል እንደፈጠረው ይናገራል። በግልጽ በቃል ነው የፈጠረው። አሁን ዕብራውያን ላይ ዓለማትን በፈጠረበት በልጁ ሲል ዕብራውያን ላይ ባለበት ሰዓት ላይ ልጁ ተገልጧል። የእግዚአብሔር ልጅ መጥቷል። በስጋ ስለመጣ ይታወቃል።
ስለዚህ ያ ዓለማት ያን ዓለማት ሲፈጠሩ በቃል የተፈጠረው ያ ቃል ስጋ ሆኖ አሁን በልጁ ነው። ዓለማትን በማን ፈጠረ ብሎ እየተናገረ ያለው በእናትህ ይሄ ብቻ መልስልን። ዓለማት በማን ተፈጠሩ እያለ ነው ይሄ ክፍል ስፔሲፊካሊ። ዓለማት ይወልድ ዓለማት የተፈጠሩት በቃል ነው። ቃል ደግሞ እዚህ ክፍል ላይ ኧረ በኢየሱስ ክርስቶስ እዚህ ክፍል ላይ ዓለማት በማን ተፈጠሩ ነው እያለ ያለው ይሄ ክፍል በልጁ በምን በልጁ አንተ አሁን ትሄድና ዘፍጥረት ላይ በልጁ ዓለማት እንደተፈጠሩ አሳየኝ። ቴንኪው በቃ ተመልሶልናል። ቴንኪው መልሱን አግኝተነዋል። በቃ ዓለማት በልጁ እንደተፈጠሩ ነው ብሉይ ኪዳን ላይ ሄደህ በተለይ ዘፍጥረት ላይ ገብተህ ያው በልጁ የተፈጠረ ብለህ አሳየኝ። በቃ በልጁ ከተፈጠረ ካልክ በቂ ነው እኮ ልጁ ነው ከመምጣቱ በፊት ቃል ነበረ። ስለዚህ ዓለማት የተፈጠረበት በልጁ ሲል ቃል ስጋ ሆኖ ስለመጣ ዛሬ ልጅነቱ ስለሚታወቅ ነው እንጂ ዘፍጥረት ላይ እንደምናይ ዓለማትን በቃሉ እንደፈጠረው በግልጽ ነው ተቀምጧል። ስለዚህ ያ ልጁ አሁን ዛሬ ሰው ሆኖ የምናውቀው ያ ልጅ ቀልብና መሰግናለን። ሌላ ጊዜ እንወያያለን። ቃል ነበረ ማለት በቃል የተፈጠረ መፍጠሩ ማለት ያ ናችሁልን። እናመሰግናለን። እናቱ ሌላ ጊዜ እንመጣለን። ለምን ተመስገን ጥያቄ ትፈራላችሁ? ጥያቄ መልሰው አሁን እንጠይቃችሁ። Thank you ተሜ ስለመጣችሁ ልደት ተባረኩ። Thank you እናመሰግናለን። ኪንግ ናታን ካለ ማውራት ትችላለህ። እሺ ካለ ማውራት ይችላል። ኦኬ ከሌለ ሐሳብን ግልጽ ማድረግ ትችላለህ። ሜሴንጀር ያ ሆን ተብሎ እንትን ለማድረግ ተፈልጓል። ያው ግልጽ ነው ለሚያደምጥ ሰውና በንጹህ ልብ ለሚሰማ ሰው የተናገርኩት ነገር ግልጽ ነው። መጽሐፍ ቅዱሳዊ ያልሆነ ሐሳብ የለውም። ግን አንድም ቦታ ላይ ሰዎች ከዘላለም ልጅነቱን አምጡ ይባሉ አንድ ጥቅስ አያመጡ ከብሉይ ኪዳን ሄደው ማለት ነው። አንድ ጥቅስ ያው ከዘላለም ልጅነቱ የሚያሳይ ብለው ማምጣት አይችሉም። ግን አብርሃም ሳይወለድ ነው የነበርኩ ያለው ግን ከአብርሃም ሳይወለድ በፊት የነበረ አምላክ አለ። እሱም ወልድ ነው። ወልድ ደግሞ አሁን ወልድ ነው የምናውቀው ነው። ከዘላለም ግን ወልድ ነው የምናውቀው ቃል ነበረ። ምን አይነት ቃል? ሎጎስ ይሆነ በግሪኩ ሎጎስ የተባለ እንደውም አንሸንት ግሪኩ አካላዊ ቃል ነው የሚለው እግዚአብሔር ጋር ይኖር ነበር የሚለው አካላዊ ቃል ሆኖ ይኖር ነበር። ስለዚህ ከአብርሃም በፊት እኔ ነበርኩ ሲል አካላዊ ቃል ሆኖ ከአብርሃም በፊት ይኖር እንደነበረ በግልጽ ተቀምጧል ማለት ነው። የአካላዊ ቃል ደግሞ ስጋ ሆኖ ደግሞ ሰው ሆኖ ልጅ ሆኖ ተገልጧል ማለት ነው። ያ አካላዊ ቃል ሰው ከሆነ በኋላ ስጋ ከሆነ በኋላ ልጅ ተብሏል። ስለዚህ ልጅነቱ የጀመረው ከድንግል ማህፀን በኋላ ነው ማለት ነው። ከዘላለም የሚል አንድም ቦታ የለም። ዕብራውያን 11 ላይ ዕብራውያን 1 ላይ ዓለማትን በፈጠረበት በልጁ ሲል ዓለማትን ሲፈጠሩ በቃል እንደሆነ ይታወቃል። ያ ቃል ግን ስጋ ሆኖ አሁን ደግሞ በልጅነት ስለሚታወቅ ዓለማትን በፈጠረበት በልጁ ብሎ መጽሐፉ ጻፈልን እንጂ ዓለማትን ሲፈጥር ልጅ ነበር የሚል ሐሳብ የለውም። ለምን ያ ቃል ስጋ ሆኖ ልጅ ነው ተገለጠ። ዓለማት የተፈጠሩት በልጁ ነው። በየትኛው ልጅ? አብርሃም ሳይወለድ በፊት በነበረው አካላዊ ቃል በእርሱ ተፈጥሯል የሚል በግልጽ ተቀምጧል። ይሄ ነው ሐሳቡ መጽሐፍ እንጂ አንድም ቦታ ላይ ናቲ አንድም ቦታ ላይ ብንጠይቃቸው እስኪ ከዘላለም ልጅነቱን አሳይተን የሚል አንቀጽ ሰምቶ ቢባሉ ብሉይ ኪዳን ላይ አንድ ጥቅስ ማምጣት አይችልም። አንድ ጥቅስ ማምጣት አይቻልም። ስለዚህ አሁን ትልቁ ችግር ምን እንደመሰለህ ሶስት ፍሬዞች አሉ እዛ ቦታ ላይ ሶስት ፍሬዞች አሉ። አንደኛው ያለፈ ነው ዓለማትን በፈጠረበት የሚል ያለፈ ነው። አንዱ ደግሞ ሁሉን ወራሽ ባደረገበት ይላል። እንደገና ደግሞ አሁን እኛን የተናገረበትን ሶስተኛ ፍሬዝ ያገናኛልና ለሶስቱ ኮመን የሆነ ስም ልጁ የሚለው ኮመን የሆነ ስም ነውና በአዲስ ኪዳን በተገለጠበት ስሙ ነው እየተናገረ ያለውና ያንን አንደርስታንድ ስለማያደርጉ ነው። አሁን እኮ ልጅነቱ ከዛ በፊት ቃልነቱ ነበር የሚታወቀው። ግሪኩን ሄደ ካየው እኮ ሜሴንጀር በልጁ ተናገረን ነው የሚለው ዓለማትን በፈጠረበት እንትን ምናምን ባደረገበት የሁሉ ወራሽ ባደረገበት ይልና ኮማ አድርጎ በዚህ በመጨረሻ ዘመን በልጁ ተናገረን ነው የሚለው። ስለዚህ ሜን ክሎዝ የትኛው ነው ካልክ ተናገረን የሚል ነውና የተናገረን ደግሞ በልጁ ነው። የግሪኩ እንደዛ ነው የሚያስቀምጠውና ያንን እንግዲህ ጠለቅ አድርጎ ጠለቅ ብሎ አለማየት ነው አለማንበብ ነው።
እንዴት አምላክ ሆኖ ቃል ሆኖ እንዴት ነው ልጅ የሚሆነው? ቃልንም ያለ መረዳት ችግር ነው። እንግዲህ ዓለማት በፈጠረበት ጊዜ በቃል ነው የተናገረው። ግልጽ ነው። በፍጥረት ላይ አንድ ላይም እኮ እስከ 3 ያለው የሚናገረው በቃል እንደተፈጠረ ነው የሚናገረው። ስለዚህ ያ ቃል ግን ዛሬ ስጋ ሆኖ ደግሞ በልጅነትም ስለምናውቀው ስለዚህ በልጁ በዚህ ዘመን መጨረሻ ላይ ተናገረን ካለ ልክ ነው። ልጅነቱ ደግሞ አሁን ስለሚታወቅ ማለት ነው። በቃል ብቻ ስለማይታወቅ እውነት ነው። ስለዚህ ያው ልጅነት ባይት ሰልፍ ማለት ነው ከአምላክነት ጋር የሚገናኝ ነው ወይ? አሁን አምላክነትን ሆልድ ያደረገ ማንነት አንደኛው ልጅ አንደኛው አባት የሚኮንበት ሁኔታ ልጅ የሚባለውን ነገር ደግሞ በምን መልኩ ነው እሱን ዲፋይን ራሱ ስናረግ አሁን ኢየሱስ ከማርያም ከመወለዱ በፊት ልጅነቱን በምን ያገኘው በምን የተቀበለው አሁን መወለዱን እንዴት አሁን የመወለድ መውጣቱን መታዘዙንም ቢሆን ምናይበት ምናረጋግጥበት ይሄ ከማርያም የተወለደበት ኢንሲደንት ላይ ነው እና በሰውነትም የተገለጠ ሉቃስ ላይ ይላል እኮ ሉቃስ 1:30 ስንት ነው? 31 ነው 38 ነው። ካንቺ የሚወለደው የእግዚአብሔር ልጅ ይባላል ተብሎ ተጽፏል። ለማርያም ሲነግራት ማለት ነው። ያ ማለት የእግዚአብሔር ልጅ ይባል አይታወቅም። ይሄን ሲላት ካንቺ የሚወለደው የእግዚአብሔር ልጅ ይባላል ሲላት ከዛ በፊት የእግዚአብሔር ልጅ የሚባል የሚታወቅበት ማንነት አልነበረውም ማለት በቃልነት ነበር የሚታወቀው። የለም እንደዚህ የሚባል የለም። አይገኝም ወደ ኋላ የለም። አሁን በቃ ይሄ በቃ ልክ እንደ እንትኑ ፍጹም አምላክ ፍጹም ሰው የሆነ ነገር ይሰጣል ያንን ይዘህ መሮጥ ምናምን የዘላለም እግዚአብሔር ሊተባላለ ያንን ይዘህ መሮጥ ይሄ በጣም እኔ ምን አይነት ዳፍንት መንፈስ ይሏል ደግሞ በድፍረት እኮ ነው ቅድመ ዓለም ከእግዚአብሔር ድህረ ዓለም ከማርያም የተወለደ ይለዋል። ሁለት ውልደት ይሰጡታልና